ትሰማለህ? አሁን የብሌን አሳዳጊ ተብዬዋ ሄደህ ትገላለህ። ምን? ቆይ እሷ ደግሞ ምን አጠፋች? በፍጥነት ሄደህ ካላስወገድካት ብሌንና ሰላም እናትና ልጅ መሆናቸውን ነግራቸው እቅዳችንን ሁሉ ገደል ነው የምከት። እሺ አለቃ፣ አሁን ሄጄ አስወግዳታለሁ። በጣም ይቅርታ ቃል፣ እናቴ እየጠበቀችኝ ነው፣ መሄድ አለብኝ። እንደዚያ ሞይ ጥለሽ ልትሄጂ ነው? እናቴ እኮ እየጠበቀችኝ ስለሆነ ነው። በጣም ካመመሽ ደውዪልኝ፣ እመጣለሁ። የእውነትሽን ነው? እናቴ በሕይወት አለች? አዎ፣ በቅርብ ነው ከአረብ ሀገር የመጣችው። ዱር የምትኖርበት ሰፈር ሄዳ አንቺን ስታስፈልግሽ ነበር። በይ በቃ ቤት ነይና ተዘጋጅተን አብረን እንሄዳለን። እሺ እማዬ፣ በጣም አመሰግናለሁ። አሁን እንመጣለሁ። በስተመጨረሻም እንግዲህ ወላጅ እናቷን ለማግኘት እንዲሁም ከአሳዳጊ እናቷ ጋር ቀጥታ ከወላጅ እናቷ ቤት ለመሄድ በወሰነችበት ሰዓት እንግዲህ በእንጀራ እናቷ ላይ ያልታሰበ ነገር እንትን ብሏል ማለት ነው። ምክንያቱም አቶ በኃይሉ አሁን ላይ የብሌን አሳዳጊን ለማስወገድ ጥረት እያደረገ ይገኛል። እንዲሁም ከዚህ በፊት ብሌንን ለመግደል ሞክሮ ነበረ፣ ግን ደግሞ ብሌን ተርፋ ነበረ ማለት ነው። በባለፈውም ልጅቷን ግደላ ስልህ አንተ አስወግጃታለሁ ብለህ ግን ደግሞ እሷ በሕይወት አለች። አሁን ግን ስለ እናቷና ስለ እሷ ሙሉውን መረጃ የምታውቀው እራሷ አሳዳጊዋ እስከሆነች ድረስ አሳዳጊዋን እንድታጠፋት እፈልጋለሁ በማለት ትዕዛዝ ሰጥቶ ነበር በኃይሉ ማለት ነው። በኃይሉ በጣም አረመኔና ጨካኝ የራሱን ጥቅም ብቻ የሚፈልግ ግለሰብ ነው ማለት ነው። ስለ ሰዎች ምንም አይነት የማይሰማው እንዲሁም ደግሞ የብሌን አሳዳጊ በጣም በብዙ ነገር ወረቀቶችን እንትን ብላ ማለት ነው ሊስተካከልላት የነበረውን የስራ ቦታና እንዲሁም የመኖሪያ ቦታ በሱ ምክንያት ነው ያጣችው ማለት ነው። በኃይሉ ምክንያቱም ወረቀቱን ፈርምልኝ፣ ያንተ ፊርማ ብቻ ነው የሚቀረኝ፣ ከሌላው አመት ሆኖኛል ስንከራተት ቆይቼ ተሳክቶልኛል። ስለዚህ ሰሞኑን 10 ቀን ሙሉ ተመላልሼ ነበረ፣ ግን ደግሞ አጥቻዎች ነው በማለት እንግዲህ እንዲፈርምላት ጠይቀው ነበረ። ግን ደግሞ ዛሬ ሂጂና ሌላ ጊዜ ነይ በማለት ቀጠሮ ሲሰጣት እኔ በጣም ብዙ ጊዜ ነው እየተመላለስኩኝ ብለው ነበረ። እና እንዴት እንደዚህ አይነት ቃላቶችን ትናገርኛለች? ጭራሽ ባልሰራውስ በማለት ፊት ለፊቷን አመት ሙሉ የለፋችበትን ወረቀት ማለት ነው ቀዳዶ ነበር እየጣለው ማለት ነው። እና ለሰው ምንም አይነት እንትን የማይሰማው ጨካኝና አረመኔ የሆነ በኃይሉ በስተመጨረሻም አሁንም እንግዲህ የብሌንን አሳዳጊ ለመግደል ወስኗል ማለት ነው። ከቃል ጋር ማለት ነው የተስማሙትን ነገር እሷ ከቤት እንዳትወጣ በምንም ምክንያት የሻት ጠብቂን፣ እንዲሁም ደግሞ ሌላው እኔ ስራዬን እሰራለሁ በማለት ለቃል አስተላልፎ ነበረ ማለት ነው። ብሌን ለቃል መናገር አልነበረባትም። ለቃል ባትናገር ነገሮቹ በሙሉ ይሰምሩላት ነበር ማለት ነው። ግን እሷ ደግሞ የዋና ግልጽ ስለሆነች ማለት ነው ደስም ስላላት፣ ምክንያቱም አሳዳጊ እናቷ ደውላ እናትሽ ከአረብ ሀገር መታለች፣ ያለችበትን ቦታም ተነግሮኛል፣ አሁን ነይና ወደ ቤት ለባብሰን ሁለታችን አብረን እንሄዳለን በማለት ደስ በሚል ንግግር ነበረ አሳዳጊ እናቷ ደውላ የነገረቻት።
ብሌን ይህንን ስትሰማ እጅግ በጣም ነበር ደስ ያላት ማለት ነው። ምክንያቱም በጣም ብዙ ነገሮች ሲደረጉባት ሲሰማት የነበረችው ብሌን በስተመጨረሻም እናቴን አገኘሁኝ፣ ለምንስ እንደጣለችኝ ለምንስ እንደተወችኝ መጠየቅ ማወቅ እፈልጋለሁኝ፣ እባክሽን አሳዳጊ እባክሽን እማዬን ማግኘት እፈልጋለሁ። አንቺም እናቴ እንደሆንሽ አውቃለሁ፣ ግን ደግሞ ትክክለኛ የወላጅ እናቴን ማግኘት እፈልጋለሁ ብላ ስቅስቅ ብላ ከአሳዳጊ እናቷ ላይ ማለት ነው አልቅሳባት ነበር። እረፍት የነሳት የእሷ አልቅሾ እንግዲህ አሳዳጊዋም ቀጥታ የእናቷን መገኛ ነበረ ስታፈላልግ የነበረው ማለት ነው። ግን ደግሞ ቀንቷት አፈላልጋ መጨረሻ ልታገኝ ነበር። ግን ደግሞ ያልታሰበ ነገር ገጥሟታል ማለት ነው። ቃል በጣም መጥፎ ነች፣ ልክ እንደ በኃይሉ ማለት ነው። የበኃይሉን ጸባይ ነው የያዘችው ቃል፣ ምክንያቱም እራሷን ነች። በነገራችን ላይ በኃይሉን ራሱ በጣም እንትን ስትል ነበረ ማለት ነው። እሷም በጣም ለነገሩ መጀመሪያውኑ ወደ ሰላም ቤት ሲያመጧት ማለት ነው በቃ ጎበዝና ብር የምትፈልግ በቃ የሆነች ስግብግብ የሆነች ስለሰው ምናምን የማትጨንቅ ራስ ወዳድ የሆነች ልጅ ነው ፈልገ ለሰላም አንጣልኝ ያለችው ማለት ነው። ግን ደግሞ ከብሌን ጸባይ ጋር ቃል በምንም አይነት መልኩ አትገናኝም ማለት ነው። ለዚህ ነው ሰላም አሁን ላይ ማለት ነው ብሌንን እያቀፈቻት ባለበት ወይንም ደግሞ ሲከፋት እያጽናነችው ባለችባት ሰዓት ልጇን እያስታወሰች ስቅ ብላ እያለቀሰች ትገኛለች ማለት ነው። ምክንያቱም ብሌን ሁሉ ነገሯ የሰላም ልጅ በልጅነቷ የምታደርገው ነገሮች በሙሉ ያንን ስለሚመስላት ስታቅፋትም የእናትነት ስሜትም ስለሚሰማት ማለት ነው። ቃል ደግሞ ያው እንግዲህ ለተንኮል እስከገባች ድረስ ለሰላም አሊያም ደግሞ ልጅሽ ነኝ ብላ ለገባችው ለሰላም ምንም አይነት ነገር እንትን እያለቻት አይደለም ማለት ነው። እና የድሮዋን ልጇን የምታስታውሳት አንድና አንድ ብሌን ነች ማለት ነው። እና ከፍቷት ስታይም እጅግ በጣም እሷም ይከፋታል ማለት ነው። እና በዚህ ጉዳይ ሰላም ማለት ነው የራሷን ልጅ ለማወቅ ጥረት እያደረገች እሷም ትገኛለች ማለት ነው። በነገራችን ላይ ውስጧ ምንም ቃልን ራሱ ከልብ የተቀበላት አይመስለኝም። ስለዚህ እሷ ልቧ ወደ ብሌን አድልቷል። በነገራችን ላይ ዳግም ማለት ነው ያደረገው ነገር በጣም ጥሩ ነገር ነው። ምክንያቱም እንዳትመረዝ አድርጓታል ማለት ነው። ይህን ነገር እንግዲህ ሲያደርገው ከዚህ በፊት ቃል ብሌን እጅግ በጣም አስመሳይና መጥፎ ሴት እንደሆነች እንግዲህ ነግረው ነበረ ማለት ነው። ግን ደግሞ እሱ እንደዚያ እንደሰማ ወዲያውኑ ብሌንን አናግሯት ነበረ። ምን አይነት አስመሳይና ጨካኝ ነሽ? እንዴት በእናትና ልጅ ትገቢያለሽ? እያለ በጣም ነበር ብሌንን የተቆጣት ማለት ነው። ብሌን ምን ብለዋለች? ታው ግን እንደዚህ ቃላቶችን አትናገር፣ በኋላ የሚቆረቁረን ነገር ነው እየተናገርከው ያለኸው ብለዋለች ማለት ነው። ምክንያቱም እየተናገረው ያለው ነገር ልክ እንዳልሆነ ነግረዋለች ማለት ነው። ሲቀጥል እንግዲህ ወደ ቤት በመጣበት ሰዓት ዳግም ያየው ነገር አለ ማለት ነው። ምክንያቱም ያየው ደግሞ ቃል ራሷ ብሌንን ለመመረዝ ስታደርግ የነበረውን ነገር ነው ማለት ነው። ከሻዩ ላይ ጨምራባት ስለነበር ቁጭ ብላ ልጠጣ ስለነበር አብረው በነበሩበት ሰዓት እንዳጠጣ አድርጓታል። እንዲሁም በጣም ነበር ሲያመነጭቃት የነበረው። ለምን እንደዚያ ማድረግ ስላለበት እንድጠጠው ስላልፈለገ ማለት ነው። ምክንያቱም ቃል ያደረገችው ነገር ስላየ ማለት ነው። እና እንዴት አንቺ የቤት ሰራተኝነት ሆነሽ ከኛ ጋር ቁጭ ብለሽ ትጠጫለሽ? አታፍሪም ወይ? እያለ ቦታሽንማ ማወቅ አለብሽ እያለ በጣም ቆሸሽ አድርጎ ነበር ሲናገራት የነበረው። ግን ደግሞ ይህን ሁሉ ነገር የማደርገው ላንቺ ነው ይቅርታ እያለ ነበር በውስጡ ማለት ነው። እና ይህን ነገር ሲያደርግ ማለት ነው ቃል እጅግ በጣም ነበር ደስ ያላት ማለት ነው። ያው በእርግጥ የመረዘችው ነገር ባለመጠጣቷ በጣም ተናዳለች። ግን ደግሞ ከዛሬ አታልፊም ችግር የለውም ብላ እየፎከረች ትገኛለች ማለት ነው። እና ዳግም ይሄን ነገር ያደረገው አንድና አንድ ብሌን እንድትተርፍና ብሌን እንዳትመረስ ስለፈለገ ነው እንጂ ብሌንን ጠልቷት አይደለም። ስለዚህ ማንኛው ትክክለኛ ሰው እንደሆነ ምን እንደፈለገች ያለውን ነገር ቀስ ብሎ እያጣራ ይገኛል ማለት ነው። ስለዚህ ብሌን ሳትሆን ተንኮለኛዋና መጥፎ ሴት የሆነችው ራሷ ቃል ነች ማለት ነው። ግን ደግሞ ቃልን መቅረብና እንዲሁም ደግሞ ብሌንን የጠላት በማስመሰል እየቀረበ ይገኛል በኃይሉና እንዲሁም ደግሞ ቃል ከዚህ በፊት ሲያወሩ የነበሩትን ነገር ስለሰማ ይህ ነገር ምንድን ነው እስከ ሰላም እየደበቁት ያለው?
ሰላም የማታውቀው ሚስጥር ምንድን ነው እያለ በጣም ራሱ እየጠየቀ ነበር ማለት ነው። ስለዚህ ቀስ በቀስ ማለት ነው። በነገራችን ላይ አሁን ላይ የብሌን እናት ወይንም ደግሞ አሳዳጊዋን ይብን ህይወቷን ቢያሳጧትና በህይወት ባትኖር በእርግጠኝነት ዳግም አብሯት ከብሌን ጎን ይቆማል ብዬ አስባለሁ ማለት ነው። ምክንያቱም የሰማው እውነታ ነገር ስላለ ማለት ነው። ስለ ብሌን እንግዲህ ስለ እናቷ እንዲሁም ደግሞ ስለ በኃይሉ አጎቷ እንደሆነ የምታውቀው የብሌን አሳዳጊ ነበረች። ያው ቤቱ ተነግሯት ቀጥታ ማለት ነው ወደ እነሱ ጋር ለመሄድ ባሰበችበት ሰዓት ነበረ እንግዲህ አቶ በኃይሉ ማለት ነው ሊያስገድላት የቻለው ማለት ነው። እና ይህን ነገር እሱ ቢያስገድላትና ህይወቷን ቢያሳጠው በእርግጠኝነት ብሌን ማለት ነው ይዘገያል። ብዙ ነገሮች ልትሆን ትችላለች። ግን ደግሞ ሰላምና ብሌን እናትና ልጅ መሆናቸው የሚታወቅ ጉዳይ ይሆናል ማለት ነው። እንግዲህ ተንኮለኞች ደግሞ ያው መጨረሻቸው እንደማያምር የታወቀ ነው። እውነት ደግሞ መቼም ተደብቃ የማትቀር ጉዳይ ነች ማለት ነው። እና ብሌን ግን የሆነን ለመናገር በጣም ነው የምታሳዝነው። ብሌን ብቻ አይደለችም፣ እናቷ ሰላም ራሱ እጅግ በጣም ታሳዝናለች ማለት ነው። ከስንት ዓመት በኋላ ከስደት ቆይታ በኋላ ሐሰተኛ ልጅ ተሰጧት ያንቺ ልጅ ነሽ በማለት እንግዲህ የእሷን ንብረት ለመውሰድ እና የእሷን ነገር ለራሳቸው በማድረግ በጣም ብዙ ነገር እያሰቃዩት ይገኛሉ። እውነትን ደብቀው ውሸትን ያንቺ ነው በማለት ለማሳመን እየሞከሩ ይገኛሉ ማለት ነው። ግን ደግሞ እውነት ያው በልባ ውስጥ እንትን ስላለ አሁን ላይ ፍቅር ያላት ወይንም ደግሞ የእናትነት ስሜት እየተሰማት ያለው ብሌንን ስታቅፋት እና ከብሌን ጋር ስትሆን ነው ማለት ነው። ብሌን በምንም ነገር እንድትከፋ ወይንም ደግሞ እንዲከፋት በፍጹም አትፈልግም። እንደ ልጅ ነበረ እቅፍ እያረገች ማለት ነው ስታጽናናት የነበረችው እና እናቴ ጋር መሄድ እፈልጋለሁ ብላ ስነግራት ቀጥታ ማለት ነው ሂጂ እሺ ችግር የለውም እያለች እንግዲህ ስፈቅድላት ነበረ ማለት ነው። እና ብሌን በነገራችን ላይ ለሰላም ሙሉ የራሷን የህይወቷን ታሪክ ብትናገር ወይንም ደግሞ አሳዳጊ እናቷ የነገረቻትን ነገሮች እያንዳንዱ ነገሮችን ብትናገር እናቷ አረብ ሀገር እንደሆነች እንዲሁም ደግሞ አጎቷ እንዳሳደጋት ከዚያም ጎዳና እንደወጣች ራሷ ያለውን አንድ ባንድ ማለት ነው ብትናገር በእርግጠኝነት ሰላም ትክክለኛ ልጇ እንደሆነች ማለት ነው እሷን በደስታ ትቀበላች ነበር። እንዲሁም ደግሞ መጥፎዋና ተንኮለኛዋ ቃልም ከዚያ ቤት ምንጥቅ ብላ ትወጣና ያው ብሌን በቃል ቦታ ትሆን ነበር ማለት ነው። እጅግ በጣም እናትና ልጅ ደስ ብሏቸው የሚኖሩ ይሆን ነበር። ግን ደግሞ ይዘገያል እንጂ አይቀርም ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።